አትለፉ። ይህ ቪዲዮ ቀጥታ ለቴዲ አፍሮ አድርሱልኝ። በጌታ ፍቅር ሼር አድርጉለት። ተቀበለ አልተቀበለም የሱ ወዳጆች የሆኑት ሁሉ የሚከራከሩለት ሁሉ እነኔ አድርሱለት ይላል። መቼስ የእግዚአብሔር ቃል መነሻ አድርጌ ነው የምናገረው። ስለዚህ ወንድማችን ዓለም በዚህ ሰዓት ግራ ተጋብታ አንተን እያሞጋገሰች ትገኛለች። የእግዚአብሔርን ቃል በመጣስ የእግዚአብሔርን ቃል ጠቅሰው የሚናገሩትን እያወዳደቀች የእግዚአብሔርን መንግስት አንተን ብትሆን አንተ መሳዮች እንዳትገቡ በር እየዘጉ ለሚገኙ አንደኛ በእውነት እኔ አዝኛለሁ። በውጭ ሀገር የሚኖረው ወንድማችን አባታችን እንበለው ፓስተር ደረጀ የሚያስተላልፈው መልእክት አይታችኋል። ከሱ የሚጠበቅ ያልሆነ መልእክቶች በሚዲያ ላይ ያስተላልፋሉ። ከዛም አርፎ ተርፎ አማኝነን ብለን የምናምን ሰዎች የሚያስተላልፉት ላንተ ሞራል ይሰጡሃል። ነገር ግን ዛሬ እኔ ከእግዚአብሔር ቃል አንድ ስፍራ ነው የሚሰጥህ። ገላትያ ምዕራፍ 5:19 ላይ ስታይ የሥጋ ሐሳብ የተገለጸ ነው እያለ የተለያየ ነገሮችን ይገልጣቸዋል። ዝንቡትን፣ መዳራትን፣ ምቀኝነትን ያሳስባል። ዘፋኝነትን ጠብቆ የእግዚአብሔር መንግስት አይወርስም ይላል። እነን አንተ እንደምትወርስ አድርጎ እያሞጋገሱ ለሚገኙ ክርስቲያኖች ሆነ ሌላ ሰው ተጠንቀቁ። አንተ ደግሞ ሲያሞጋግሱ ፍራ ወንድም ፍራ። የእግዚአብሔር ቃል በእንደዛ አንተ ባወጣው ጭፈራ ለምንድነው አንድ መንፈሳዊው ነገር ተከፍቶ የህዝብን አእምሮ የሚቀይርና ወደ እግዚአብሔር መንግስት የማቀላቀሉ ስራ የሚሰራ ዝማሬ ሲከፍቱ አገልጋዮቹ ለምንድነው ማትረባረቡ? ዛሬ የምታሞግሱ እናንተ ዋጋ ያስከፍላችኋል። ነገ የእግዚአብሔር ቃል ሲናገር ለአገልጋዮቹ ቆላስይስ ምዕራፍ 4:6 ላይ ንግግራችን በጨው የተቀመመ ይሁን፣ በጸጋ የተደገፈ ይሁን፣ በማንም ሰው መልስ ስንመልስ በእውነት የሚወርቀው ነገር መሆን የለበትም ይላል። ወንድም ላንተ እያሞጋገሱ ያሉት ለጤና አይደለም። አትቀበላቸው፣ አትስማ፣ ንስሐ ግባ። ጌታ ይወድሃል። ይህንን መልእክት ለቴዲ አፍሮ አድርሱልኝ። እንዶ እሱ ለሱ መሳዮች ዘፋኞች ለሆኑ በዚህ በመጨረሻ ዘመን ጌታን እንዲቀበሉና ወደ ንስሐ እንዲሮጡ የእግዚአብሔር መንግስት እሱንና ሌሎችን ስለምትጠብቅ ስለዚህ ወንድም ተመለስ እልሃለሁ። ስለዚህ የእግዚአብሔር ቃል አንድ ስፍራ ላንብቦ የከበረውን ቃል ነው የሚያነበው። በዚህ ስፍራ ላይ ሁለተኛ ቆሮንቶስ ምዕራፍ 6:1 ላይ እንደዚህ ይላል። እናንተ ማይሆነው መልእክት ለምታስተላልፉ እኔ ግን ከእግዚአብሔር ቃል መነሻ እየጠቀስኩ ነው የምናገርልህ። ባይዋጥልህ ዛሬ ዘፈንን ለምትደግፍ ቃሉ ዘፈንን አይደግፍም እያለ ዘፈን ራሱ ፈውስ ነው እያላችሁ ላላችሁ ሰዎች ዘፈን ፈውስ ሳይሆን ወደ ሲኦል የሚያመቻች እንደሆነ አረጋግጬ ነግራችኋለሁ። አስረግጬ ነግራችኋለሁ። ስለዚህ የእግዚአብሔር ቃል እንደዚህ ነው የምናገረው። ሁለተኛ ቆሮንቶስ ምዕራፍ 6:1 ላይ ወረድ ብዬ አነባለሁ ከ3 ጀምረው እናንተ አንብቡት። አገልግሎቶቻችን እንዳይነቀፍ ለማንም እንቅፋት መሆን አንፈልግም። ይህ እንጂ በምናደርጋቸው ነገሮች ሁሉ ራሳችን እንደ እግዚአብሔር አገልጋዮች እናቀርባለን ይላል። ይህ የከበረ የእግዚአብሔር ቃል እንደሆነ አትዘንጋ። የማ ቃል ነው? የእግዚአብሔር ቃል እንደሆነ አትዘንጋ። ይህንን የምትሰማ ሰው ዛሬ በእግዚአብሔር ቃል ተመርቶ የእግዚአብሔርን ሕዝብ የሚገስጹትን አገልጋዮችን ሌቦች ናቸው እያላችሁ የምትተቹ የእግዚአብሔር ቃል በማንም ሰው እንዳይፈረድብህ አትፍረድ ይላል። በምትፈርድበት ልክ ላንተም ይሰፈራል ይላል። መጀመሪያ ወንድምህ ላይ ያለው ጉዱፍ ለማንሳት ባንተው ዘንድ ትልቅ ግንድ ያለ ያንን ለማንሳት ጥረት አድርግ። ከዛ በወንድምህ ላይ ያለውን አጥርተ እንድታይ ይመቻል ይላል። ስለዚህ ወንድሞቻችሁ ቶቻቸውን የሚያገለግሉትን የምትወቅሱ ዘፈንን ምክንያት አድርጋችሁ ስለዚህ ያንዳንዱ ዋጋ ከእግዚአብሔር ዘንድ የሚቀበልበት ዘመንና ጊዜ እንደመጣ አትጠራጠሩ። ስለዚህ አማኞቹም የምትደግፉ ተጠንቀቁ። ቴዲ አፍሮ
ካንደበቱ የሚወጣ ቃል መልካም አይደለም። ዘፈን ነው። ዘፈን ማለት ሰዎቹን ወደ ሲኦል የሚያመቻች እንጂ ወደ እግዚአብሔር መንግስት የሚያመቻች አይደለም። አዎ የፈለግከው ስም ልትሰጥ ትችላለህ። አዎ እኔ ግን የእግዚአብሔር ቃል ያለው ነው እያልኳለሁ። ገላትያ 5:19 ሄደ አንብብ። ዘፋኝ የእግዚአብሔር መንግስት አይወርስም እያለ ዛሬ ቴዲ አፍሮ የእግዚአብሔር መንግስት እንደሚወርስ እያደረገ የሚናገሩ ሞልቷል በዚህ ሚዲያ ላይ። በጣም እኔ ከሁሉም ያዘንኩት ፓስተር ደረጀን ነው። ባስተላለፈው መልእክት ነው። ትክክል አይደለም። ምክንያቱም ማን ነው ምድራችን ከወንጌል ጋር አንድ ላይ አጣምረን የምንጓዘው አይደለም። ምድር ትጠፋለች፣ ዝናውም ይጠፋል፣ ሁሉም ነገር ያልፋል። ግን የእግዚአብሔር ቃል አልፍም። ዘፈንን የከለከለ እግዚአብሔር እናንተ አሁን ቴዲን የእግዚአብሔር መንግስት እንዲወርስ ታደርጋላችሁ። የሚወርሰው ግን እድል አለው። ቴዲ አፍሮ አደርሱልኝ። የእግዚአብሔር ጊዜ መጥቶለት ሊሆን ይችላል። ንስሐ ግባ ፈጥነህ። ሰው አሞጋግሶሃል አይደል? ሰው የሚያሞጋግሳቸው የት እንደሚደርሱ አይተናል። በመጽሐፍ ቅዱስ ውስጥም እያየን ነው። ዛሬ አንተ ግን አትውደድ። ማሞጋገስን አትውደድ። ሰዎች የእግዚአብሔርን እውነት ቃል ጥለው ላንተ ቅድሚያ እየሰጡ እየተሟገቱ ይገኛሉ። ትክክል ነህ እያሉ አትውደዳቸው። ትክክል አይደለም እያለን ነው። ገላትያ 5:19 ላይ ያለውን ቃል አንብብ። የእግዚአብሔር መንግስት ላንተም ጭምር ነው። ዘፋኞች ለሆናችሁ ለሁላችሁም ነው። በዚያ አጋጣሚ የተኛው ነገር የሚያስደስት አለ። መልካም ነገር ለሚያስተላልፉ ሰዎች ወቀሳ ታመጣላችሁ። በጣም ያሳዝናል። በወንድማችን በሱላፌር ላይ ነብዩ ሱላፌር ነው የምንለው። እንግዲህ እናንተ የፈለጋችሁት ስም ትሰጣላችሁ። እኛ ግን ምክንያቱም እግዚአብሔር እስከ ሾመ ድረስ የሚከለክለው የለም። ሌባ ነው ልትል ትችላለህ፣ ግን በእግዚአብሔር ዘንድ ሌባ ላይሆን ይችላል። እኔንም እንደዛ ስም ልትሰጥ ትችላለህ። አይሞቀኝም፣ አይደንቀኝም። የጠራኝን አምላክ ለይቼ ስለሚያውቅበት። ስለዚህ ዛሬ እሱ ባወጣው ነገር ላይ በጣም ያሳዝናል። ምክንያቱም ወንድማችን የእግዚአብሔር ሰው ነብዩ ሱላፌር ባስተላለፈው መልእክት ትንሽ ብቻ ነው። ምክንያቱም ማስተካከል የሚገባቸው ነገሮች ያልኩት የሃይማኖትን ስም በመንካት በተናገረው ነገር እኔ ደስ በሱ ዙሪያ ላይ አላለኝም። ምክንያቱም ጴንጦም አለ፣ የሚያመነዝር አለ፣ የሚጨፍር ጴንጦም አለ። ኦርቶዶክሱም ብቻ አይደለም፣ ሁሉም ናቸው። ስለዚህ ስም በመጥቀስ በመናገሩ የተናገረው ስላስተላለፉ ስለሰማው ግን በሱ ደስ አልተሰኘው። ሌላ ነገር መወቀሱና የእግዚአብሔር ቃል መምከሩ ትክክል ነው ባይ ነኝ። ስለዚህ ዛሬ ማለት የሚፈልገው ነገር እኔ ወንድሜ ኢት በሃይማኖት ውስጥ ማልገባ ሰው ስም ማልጠራ ሰው ምክንያቱም የእግዚአብሔር መንግስት ትውልድ እንዲቀላቀሉበት የምናገር እንጂ የሃይማኖትን ስም እየጠራው ይሄ ጥሩ ነው ይሄ መጥፎ ነው እያልኩ መሄድ ሰው አይደለም። ነገር ግን አሁን ወንድማችን ሱላፌር ኦርቶዶክስ እያለ ስም በመጥራቱ እንግዲህ ትክክል አይደለም። ሁሉም አማኞች፣ ሁሉም ጴንጦች ሰዎች ስም የሰጡት ጴንጦች ክርስቲያኖች ሁሉም ጠጪዎች ናቸው። የተወሰነ ሰዎች ይጠጣሉ። ከጴንጤ አይጠጣም፣ አመነዝርም፣ አይፈታም፣ ቅዱስ ናቸው የሚል ማን ነው? ጴንጤው የባሰ የለም። አጭበርባሪውም ዘራፊውም ጴንጤ ነው። እውነቴ ነው የምለው። ስለዚህ ዛሬ ማለት የሚፈልገው ነገር እኔ ሁላችሁም ኢትዮጵያ ህዝብ፣ ኤርትራውያን በተለያየ ስፍራ ውስጥ ይህንን ድምፅ ቋንቋ የምትሰሙ ሁሉ አገራችን እግዚአብሔር ሰላም ያድርጋት። በጦርነት ውስጥ ያለችው ኢትዮጵያ በትግራይ ክልል በአማራ ክልል ሰላም ይስፈንባት። እንደው በኤርትራ ምድር እርቅ ሰላም ይውረድ፣ በኢትዮጵያ ላይ ይውረድ ብለን ከመጸለይ ያለፈ በክርክር ውስጥ ነንና ንስሐ እንግባ፣ ወደ እግዚአብሔር መንግስት እንድንቀላቀል። አመሰግናለሁ። ለቴዲ አፍሮ አደርሱልኝ። ታንኪዩ። እግዚአብሔር ይባርካችሁ።
አመሰግናለሁ።